ሰው ናት። እሷም ነገ የራሷ ህይወት ይቀጥላል። ስለዚህ በዚህ መልኩ ሴት ናት መጎዳት ስለሌለባት የእሷን ጉዳት የአንተም ጉዳት እኛ አንፈልግም። እኛ መጀመሪያም ቢሆን የሁለታቸው አብሮነት ነበር የምንፈልገውን ነገር ይዤ ልመጥቻለሁ። እቺ ነች ልጅሽ። ጉድ 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 ጉድ! የአቤላም ልጁ ተዋወቀ፣ አብርሃም ደግሞ አነጀበ ማለት ነው። ሰላም ሰላም! ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛ። ይሄንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። እንደዛውም ደግሞ በሁለት ቪዲዮ ነው የመጣሁት። በሩታ አክስት ቤት የተለቀቀና የኤርሜላ እህት ጋር የተለቀቀ ማለት ነው። እሱም ቪዲዮ አይቼ ነው የመጣሁት። ምን አለ መሰላችሁ አቤላ አሁን ሴት ልጅ ከወለደች ለምንድን ነው ግን ከሱ በፊት የሆነውን ታሪክ መልሶ መላልሶ ጠይቃት? እኔ በጣም ገረመኛ ቤላ አነጋገሩ ማለት ከዚህ በፊት እኮ እንደ ፕራንክ አድርጋ ልጅ አለኝ ስትለው እንዴት እንደተቀያየረ ማለት ነው። ከዛ ፕራንክ ነው ብላ አለፈችው ማለት ነው። ምክንያቱም እቺ ልጅ ሴት ናት፣ ሚዲያ ላይ ራሷን ማስጣት ስላልፈለገች ከሚዲያ ጀርባ ታወራዋለች ብዬ አስቤያለሁ እንጂ ልጅ እንዳላት እኔ ተረድቻታለሁ ልጅቷ ማለት ነው። እና ያኔ ነግረዋለች። ዛሬ ግን እንደ አዲስ ልጅ አለሽ ብሎ መጣ፣ ሰበብ ፈልጎ መጣ። ይገርማል። ብቻ ሲጀመር ከአንተ በፊት የሆነው ነገር ልጅ ብኖራትም ባይኖራትም አንተ እኮ ምንም አይደርስብን። በቃ አንድ ሴት ልጅ ከወለደች ወይ ደግሞ ከዚህ በፊት ህይወት ካላት ሌላ ህይወት አትጀምርም ማለት ነው። በአንድ አስተሳሰብ ይሄ የወረደ አስተሳሰብ ነው። ከአንተ በፊት ሌላ ላይፍ ሊኖራት ይችላል፣ ልትወልድ ትችላለች። ከወለደች ደግሞ አሁን አንተን አይመለከትም። ይሄ አንተን የምመለከት ከአንተ ጋራ ከጀመረችው ጊዜ ጀምሮ ያለው ህይወት ነው የምመለከት እንጂ ያለፈው ታሪኳን ሁሉ ነገሯ ዘግዝካ ከአንተ ጋራ መቀጠል አለባት ብዬ አላስብም። ግን ደግሞ ማወቅ እስካለብህ ድረስ አሳውቃለች እኮ ቢገባክ ማለት ነው። ግን ደግሞ አንተ አልተረዳሃትም። እሷ እንደ ፕራንክ አድርጋ የነገረችን ነገር አንተ ግን እንትን እያደረክ ነበር። የሆነ ተቀያየር ከአንድ ጊዜ አውቃለሁ። ቪዲዮ ለቃቸው አይቻለሁ። እሱም ቪዲዮ ግን ዛሬ ምንም ሳትላት አንተ እሷ ርቃሃት የድሮ ፍቅረኛ ጋር ነው ሄደ የተሸሸከው። እሱስ ለአንተ ኖርማል ነው? እሷስ ይሄን ጥፋት አጥፍታለች ስላልነገረችኝ ብለህ ማለት ነው። እሷ እንደ ፕራንክ አድርጋ ነግርሃለች፣ ግን አንተን አልገባህም። ለምንድን ነው የራሳችሁን ጥፋት ወደ ጎን አድርጋችሁ እነዚህ ሴቶች የሆነ ነገር ሲያደርጉ የሆነ በቃ ጥፋታቸውን የምታስቀድሙ? በሰላም ነው እና ስለዚህ ከአንተ በፊት ያለው ህይወት አንተን አይመለከትም። ከዚህ በኋላ ያለው ህይወት አዎ እንዲያርገሽ ነበር፣ እንዲዋሽተሽኝ ነበር፣ ግን መነገር ነበረበት፣ አልነገርሽኝም። ከዚህ በኋላ ያለውን ነገር ግን እኔም መደበቅ የለበትም ብለህ ህይወትን ማስቀጠል ትችል ነበር። ግን አንተ ደግሞ ሰበብ ፈለግ፣ መፋቻ ፈለጋት። እሷን ጥላት ምንም ሳትነግራት ቡታጅራ ድረስ ሄድክ። አንተም እኮ ከእሷ በፊት ጓደኛ ነበረች አይደል? ጓደኛ ነበረች። ከእሷ ጋር ይኸው ሽሽ ገዳዩ እያልክ እሷ የሆነ ነገር ጠርታ ከአንዳንድ ነገር ስትልም ራሱ ከፍ ዝቅ እያደረካት ነበር። ይሄስ ተገቢ ነው? ተገቢ አይደለም። ገባክ? ስለዚህ ያም ሆነ ይሄ አሁን እሷም ከአንተ በፊት ይሆን ነበራት፣ አንተም ደግሞ ከእሷ በፊት ባትወልድም ፍቅረኛ ነበርክ። ስለዚህ በዚህ ላይ ተስማምተህ የምትወዳት ተሆነ የምታከብራት ተሆነ አብራት መቀጠል፣ ማትፈልጋት ተሆነ ደግሞ ግዴታ ልጇን ሚዲያ ላይ ይዘህ መተህ አንተን ማሳወቅ የለባትም፣ እንደኔ ማለት ነው። ለምንድን ነው ልጇን ይዘህ መተህ ሚዲያ ላይ የምታሳውቅ? ብትቀር ትቀራለህ እንጂ ልጅን ሚዲያ ላይ ማምጣት ካልፈለኩ አላመጣም። ስለዚህ አንዳንዴ ሴትን ልጅ የሆነ ነገር እንትን ለማለት ስትፈልጉ በዚህ ናህል ልክ ፈርባ አትሄዱ። እቺ ልጅ ልጇን ሚዲያ ላይ ይዛ ያልመጣችበት ምክንያት አላት። ምክንያቷን ከነገረች ብዙ ነገር ካለች ተረድታት አብራት መቀጠል ካለብህ መቀጠል፣ አብራት መቀጠል ካሌለብህ አለመቀጠል እንጂ የየቱን መሸቀያ ማድረግ የለብህም ልጇን። እንዴ ለምንድን ነው እንዴት እንደምታስቡ አላውቅም። እሷ በራሷ ቪዲዮ ላይ አምጥታ አታውቅም። ይዛት የማትመጣበት ደግሞ የራሷ ምክንያት አለ። ዛሬም አልቆረጠላትም እኮ ልጅ አታምርም ወይ አየሃት ወይ ስትል ራሱ የምታወራ ወሬ ራሱ ያስጠላል። ተቀብላትስ ራሱ ስታስተዋውቅ ብስማት ምንድን ነው ችግሩ? ምንም ማለት አይደለም። እና ስለዚህ እኔ ወንዶች እንዴት እንደምታስቡ አላውቅም። የምሬን ነው የምላችሁና አንተስ
አብርሃም የሚከበርበት ቦታ ሂድ፣ አብርሃም መልካም ያለበት ቦታ ሂድ፣ አብርሃም ራሱን ያስከብር ስትል አንተስ ምንም እኮ ከአብርሃም የተሻልከው ነገር የለም። እሱም እየተንዘላዘለ ነው። አንተም ከአብርሃም የበለጥክ እየሆንክ ነው ያለው አሁን ባለበት ማለት ነው። ከዚህ በፊት መልካም ልጅ ትመስለኝ ነበር። ወደ ሩታ ክስት ሲሄድ ደግሞ አብርሃም ዛሬ ምን አለ መሰላችሁ? ከዚህ በኋላ እኔና ሩታ መሀል ምንም የለም፣ ምንም ልኖር አልችልም፣ እሷም የራሷን ህይወት ትኖር፣ እኔም የራሴን ህይወት ኖራለሁ እያለ ነበረና እንዴ እሱን እኮ ዛሬ አይደለም ያማከርካቸው። የራስን ህይወት እየኖርክ የራስን ህይወት እያስቀጠልክ እንደሆነ እናውቃለን። ግን ደግሞ ትላንትና አርጋ የሄድከው ትክክል አይደለም። ምክንያቱም እዛ ጋር የልጅ እናት መሆኑን ራሱ ረስተህ እንዴት ተናግራት እንደሄድክ። እሺ ሄርሜላ አልወለደችልህም ልበል። ሄርሜላን ባትወልድልህ በጣም ብዙ ላይፍ አብራት አሳልፋል። ብዙ ነገር ሰክሳታል፣ ብዙ ነገር ብላታል። እች ልጅ በዚህ ልክ ራሷን ጥላ አንተን እያለች እስከምትከተል ድረስ አርጋታል ሄርሜላልን። ቀጥሎ ደግሞ ሩታ ትላንትና ፍቅርን እንዲህ ብላ ለጠየቀችው ጥያቄ ፍቅር መልስ መስጠት እያላት ፍቅር ብዙ ነገር መመለስ እያላት አንተ መሀላቸው ገብታ የምታጨበጭበው ነገር አልገባኝም። አንደኛ ፍቅር ራሱ ማለት ነው በራሷ የምትተማመን ብቻዋን መጣ ከነሱ ጋር መጋፈጥ ትችል ነበር። መቼም በስነ ስርዓት ብታወራቸው እብድ አይደሉ፣ ከመሬት ተነስቶ አይንጠለጠሉባትም። ግን የልጅቷ አካሄድ ሩታን አናዷታል። አዎ ሳባር ጋር ልታላጋት ነበር። ግን ደግሞ አንተም ሴታ ሴት ስለሆንክ መተማላቸው ገባክ እንጂ ፍቅር ጥፊ ይገባት ነበር። ስለዚህ አብርሃም ዛሬ ደርሶ በቃ አዛኝ፣ እኔ ለሩታ ምንም እንድትሆን አልፈልግም፣ ምንም እንድደርስባት አልፈልግም፣ ተከፍታ ማየት አልፈልግም አላልክም? ስንቴ ነው በአንተ ያነባችሁ? በአንተ ስንት ስቃይ ያየችው? ይሄ ለቅሷ ይሄ እንባዋ ክፋት አይደለም ለአንተ? የትኛው ደስታ ሰታት የምታውቀውና ነው ለሩታ የምታስበው? ብታስብላት እኮ ደስታዋ አንተ ደስታ ውስጥ ነው ያለ። ትረዳት ነበር፣ አብራት ለመሆን ትፈልግ ነበር። የልጇ አባት ሆነ አብራት መከራዋንም ስቃዋንም ተሸክመ መኖር አለብህ ነበር። ግን ደግሞ አችልም። ሚዲያ ላይ ትመጣና ከሁሉም ጋር ትመጡና እሾ ታደርጋላችሁ። ስለዚህ አብርሃም አንደኛ ራስ ነው። ስቀጥል ደግሞ የሩታ አክስት አንተ ስለጠየቀች አይደለም፣ አንተ መጀመሪያ ራስህን ሁን እስቲ። ስቀጥል ደግሞ ትላንትና ሩታን እንደዛ እነሱ መሀል እንደዛ መናገር ትክክል ነው ብዬ አላስብም። ትክክልም አይደለም። ስለዚህ መጀመሪያ ራስህን ሁን። ቀጥሎ ደግሞ ሴቶቹን ወንጀል እስቲ ሲጀመር አንተ ራስህ ሳትሆን ሲጀመር አንተ ራስህ ሳታስከብር መጀመሪያ ወንድ ሳትሆን መልሰ እነሱ እንዲያደረጉኝ በዚህ ወጡ በዚህ ገቡ እየተከተሉ አስቸገሩኝ ብለን የምታነጅበው ነገር ያልገባኝ። መጀመሪያ ራስን ነው፣ ቀጥላ ራስን አስከብር። እንደ ወንዱን እንደ ሴት የሚገኝበት ቦታ አትገኝ። ወንድ ልጅ ቆፍጠን ስለሚያምርበት ሁሌ በሴት ተከቦ ሲጨቃጨቅ፣ በሴት ተከቦ የሆነ ነገር ስል፣ በሴት ተከቦ በቃ ሴት ሶስተኛ ሴት ይዘህ መተህ እንደዚህ አይነት ወሬ ስታወራ ራሱ ለሰሚው ለምንም በጣም ግራ ይላልና በጣም ነው የምደብረው አብርሃም። ሁሌ በቃ አንተ ተፈላጊ መስለ መታየት ትፈልጋለህ። ግን ደግሞ እውነቱ ይሄ አይደለም። እውነቱ ሌላ ነው። አንተ በብር እየገዛቸው ነው ሴቶቹን እንዲህ የምታንጫጫቸው። ገባክ? ስለዚህ አንደኛ ራስ ነው፣ በራስ ተማመን። ሰው ደግሞ ሲያወራ በስነ ስርዓት ሰውን አውራ። የሆነ የንቀት የትቢት እንትን ነው አሁን ውስጥ እያየው ያለሁት። ይሄ ነገር ደግሞ አዋጣ። ሁለተኛ ደግሞ ሴቶችን እያስለቀስክ እስከ ዛሬ መታል። ከዚህ በኋላ ደግሞ አንተ ታነባለህ ብዬ አስባለሁ። እና ውድ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስላል። እናንተም ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ፣ እንደዛውም ደግሞ አቤላና አብርሃም እየሰሩ ያለው ትክክል አይደለም፣ አቤላም ትክክል አይደለም፣ አብርሃም ትክክል አይደለም ብዬ አስባለሁ ውድ ቤተሰቦቼ።